አባቴ ዛሬ ማዳም ቅመሞች ልባችን ያራራልኝ። ዲናሩን ዶላሩን ድርሃሙን እንዲልኩልኝ አድርግልኝ። አሜን አባቴ በያ አሜን በእንጂ ማስታወሻ ይከፈታል። ኧረ አሜን ያሳካልን በያ። About something I don't know what you get in that pattern. Hello, Nifkar. Andis now. ስራ ቆንጆ ነው። በጣም እየሰራሁ ነው። ደግሞ ሱቅ ላይ ደስ የሆነ ቃፍቶ። እሺ በርታልኝ እንዴ። በቃ ደግሞ ዛሬ ነው እልክልሃለሁ። በቃ በደንብ ጨምረህ አስገባ። እሺ ሱቅ ላይ ሰው ካስተመር በቃ በጣም ደስ ይላል። እኔ እኮ የማደንቀው የተለየ ነገር ማስታወቅ በቃ እኔም የማደንቀው ሀሳብ የተለየ ገንዘብ ማስታወቅ በቃ አንቺማ እዛ ላይ በደንብ አድርጌ ስላጫወት የበለጠ ትኩረት ገባሽ እንጂ ይችላል። የኔ ወድ እንዴት እንደማፈቅርሽ ታውቂያለሽ? እኔም እኮ በጣም ነው ማፈቅር። ኧረ ከኔ አይበልጥም። ደግሞ እኮ አጠገቤ የሆነሽ ራሱ እኮ ትናፍቂኛለሽ። ካልደበረህ አንድ ጥያቄ እንጠይቅህ? እሺ ደስ ይለኛል። ጠይቂኝ። ነክ ምንድን ነው? ካልደበረህ እስከ መቼ ነው ያረጋግጥ ብር እየተቀበልን የምንኖረው? የሰው ገንዘብ እኮ የሰው ነው። እኔም ሴት ነኝ፣ ይደብረኛል። አስብ እንጂ ብሩኬ። ኧረ ቃልዬ ሁሉም ነገር እኮ ይስተካከላል። ደግሞ አያሳስብሽ። የሚልኩልኝን ገንዘብ እኮ እየመዘገብኩ ነው። ሲመጡ ሁሉንም ነገር እሰጣቸዋለሁ። ብዙ አትጨነቂኝ እኮ። አዎ እንዴ ሁለታችንም ከሰራን መለወጥ እንችላለን። እኔም አንተም ከሰራን መለወጥ እንችላለን። ደግሞ የአረብ ሀገር ሴቶች የዋሆች ናቸው። በዚህ መላስክ አደልላቸው። እስካሁን ተሳስተሃል። ከዚህ በኋላ ግን እንዳትሳሳት እሺ? በቃ አያሳስብሽ። ሁሉም ነገር ፊክስ ይሆነ። አንቺ ብቻ አትጨነቂ። አዎ ብሩኬ፣ ለአንተም ግፍ ጥሩ አይደለም። በቃ እኔ አክስቴ ጋር ደርሼ ልምጣ። በኋላ እደውልልሃለሁ። እሺ በቃ ምንድነው እንደዚህ ፏ ብለሽ የምትል? አክስቴ ጋር ግን አይመስለኝም። መጣኝ ነው እደውልልሃለሁ። እሺ
አባቴ ዛሬ ማዳም ቅመሞች ልባችን ያላራሉ። ዲናሩን ዶላሩን ድርሃሙን እንዲልኩልኝ አድርግልኝ። አሜን አባቴ በያ አሜን በእንጂ ማስታወሻ ከፈተ። ኧረ አሜን ያሳካልን በያ። አንቺ በምንድን ነው እንደዚህ መጣጣ አይደብርሽ ነው? አይ ውዴ ጠፋህ እኮ በጣም ይሌለ ተጨነኩኝ ውዴ። ኧረ ይኸውልሽ የሚባል ትንሽ እኮ አክስቴን አሟት ሆስፒታል ነበርኩ። ደግሞ የሌለ ነው ናፈቅኩኝ። በጣም ድብቅ ሰው ነህ ውዴ። እና አስነግረኝም ከኔ የምትደብቀው ነገር አለ ማለት ነው? ኧረ ያው እንግዲህ ስትመጪ እንግዲህ ሁሉ ሶፋ ብትይ ቴሌቪዥን ብትይ ፍሪጅ ኧረ ብዙ ነው አባ። እና ይሁና ገንዘብ ምን ችግር አለው? ሰርቼ የማመጣው ደግሞ የአንተ አጎት ማለት እኮ የኔም አጎት ነው። በቃ አሁኑኑ 500 ድራም እልክልሃለሁ። አትጨነቅ፣ ሁሌም ከጎን ነኝ ውዴ። እሺ የኔ ውድ ሚስት የኔ ቆንጆ ላይ ደህና ነሽ? እኔም የኔ ውድ በቃ ሁሉም ነገር ይስተካከላል። ሁሌም ከጎን ነኝ። በያየስ ዛሬ ሆነ የምንለው በኋላ ደግሞ መጥተን ወጥተን ወርጫችን ምግባችን ምናምን ዛሬ መጠጣችን አዝም ጨርሳት ነው የምልሽ። ኧረ አንቺ አስማት ቺኮቹን እትትያልሽ በቃ መለው ዘነበ። ኧረ በያ ምን እሺ ዛሬ ዘንባል ብዙ ማደም ቅመሞች አሉ። ምርጥ ቺኮች ማለት ዛሬ መለው ነው ሊዘልብብን ያሰላል ተፈታሪ አምባትሽ ታበይ ምን አየቶኛ ጋርቺ ቺኮ በስንትና አይ ምንም ልፋት የሌለው ሰው እኔም እንዳንቺ ነው በቃ ተፍ ማለት ነው። አይ የበያ አያተሽ አሁን ደግሞ አንቺ ቆየት ያለች ማዳም እሷ ጋር ደውልና አትተኛለ ይላራዳች ሄሎሃንዚ የቆንጆ እንዴት ነሽልኝ? አንቺ ግን አይደብርሽም? ጣል አደረግኝ እኮ እንደተበላኩ አለሁልህ ውዴ። አንተ እኮ ነው ጠፋው። ደግሞ ድምጽ በጣም ናፍቆኛል የኔ ውድ ባል። ትንሽ ጓደኛዬን እንኳን ማርበት ሆስፒታል የዶክተሮቹ ድምጽ አይሰማሽም? እና ሳትነግረኝ ውዴ ከዚህ በኋላ እኮ ሚስት ነኝ። ለምን ደበከኝ? ብዙ ነገር አውርተን የለ እንዴ? አብረን የምንኖርበት ቀን በጣም ናፍቆኛል። አሁን 800 ድራም ልክላለሁ። ከዛ በኋላ ደሞዝ በየወሩ አንተ ጋር ነው የምልከው። ደግሞ የሌለ ናፍቀኛል የኔ ውድ። ቻው በቃ ደህና ሁንልኝ። ስራ ሆኜ ነው። እንዴት ነው አኮሮት ያብሩ ገና መሎ ይዘም አሁን ግን ጥሩ አልሰራም። እኔ አጠገብ ቁጭ ብዬ ጓደኛዬ ታሞናን ትላለህ። ችግር አይደለም። ለዚህ ነው እንጂ ይሄማ እኮ የስራው ባህሪ። አሁን ለሌላ ማዳም ደውል እስታይ ግን ከተላከው መላ ላይ ግማሹ የሚደርሰኝ ከሆነ አራሳፍሽ አይ እንደዛ ከሆነ ያስማማ። እሺ በያሁ ወደ ሌላ ማዳም ደውል ሳይለንት አድርጋታ ያ በሰላም ምን አገባህ አንተ ጅብ? ሆድ ሲጎድል ብቻ ነው የምታስታውሰኝ? እኔ እኮ ፕሮቲን አውቀሽኛል። አውቄልሃለሁ። አንተ ለማኝ ሰርተህ አትበላም። ሁሌ ገንዘብ ስትለምን አይደብርህም? እንደሱ
ገንዘብ ፈልጌ ሳይሆን ስለናፈቅሽኝ እኮ ነው ያትልኝ። ኧረ እባክህ እስካሁን አጃጅለህ የላኩልህ ገንዘብ ይበቃሃል። አንተ ጀዝባ ሰርተህ ለመብላት ሞክር። እኔ ስሞኔ አንድ ነገር አልክልህም። አንተ ጅብ ዛሬ ምን ነው እየወሩ እኮ ደግሞ በእናትህ ትዳር የምትልክልኝ ዛሬ ባንደነስ ማለት ነው። አራንቺ ደግሞ የሌለ ነው ካልቾ በይው አሁን ግን ማለት ምዝገባውን ተፈታ አድርጌ ማስታወሻቸው ራሄል የሚለውን ሰረዛል። የስራው ጋር ነው ሲገርም የስራው ጋር ነው እንግዲህ መቻል ዛሬ ራሄል መጣች ማለት የገኝታች አንድ የገኝታች የገነጣች ማለት ነው። በቃ እንግዲህ ምንም መመረር አይቻልም። እስከዛሬ ላቶች ይበቃ። ኧረ መቻል ነው በያ ግድ እኮ ነው ከባለኑ ላሽ ማለት ዛሬ መለው ይገባል። በቃ አንተ ውስጥ ይለቀቅብሻል ማለት ፋት ያለሽ ጭቋ ደግሞ ወደ ቤት እየመጣች ስለሆነ እንጂ ትቀይሳለሽ። ኧረ ፒስ ኧረ ብራዘር አመሰግናለሁ በእናትሽ። ኧረ ምንም አይደለም። በቃ ፒስ ደውላለሁ ትንሽ ነሽና ደግሞ በኋላ ብቻ ላይ ትንሳለሽ። ኧረ ፒስ አባባረከን ደውላለሁ ነው ሄሎቲ እብንሽ እባክሽ ቃላክሽ ዋጋ ይዛለች። ደብሮኛል። ምንና ፈታ ነው በቃሽ። በቃ ፈታ እንላለን። ደግሞ ሰሞኑን ከማዳሞች የተቀበልኩ ገንዘብ አለ። ፈታ እንላለን። አያሳስብሽ፣ ለገንዘብ እንዳታስብ። ቡርኬት ይችላለ። ዛሬ ማዳሞችን ባይኖሩ ነው አንተ የት ነበር የምትሰሩ? እንደ ማዳሞች ቆንጆ ቆንጆ ማዳሞች ባይኖሩ ገንዘብ አንተ አታገኝ። ፏ አሁን ፏ ብለህ ነው የምትኖር። አሁን ወደ ቤት ገባለት። የባደባሳቢ አረፋይረ እና እቺ ካለለችማ አድራሚ እንደኔ የማዳም ቅመሞች ለማስለክ ማንም ብዙ ሰዓት አመዳሙለ
ትንሽ እኮ ጊዜ ፈታ ያለብኝ እኮ ወጥቼ ዛሬ አላወኩትም። ዛሬ የሆነ ቀጥላለሁ። በቃ አንቺ ሌላ ጊዜ ደውዪልኝ። ቻው በቃ ዛሬ ቀጥላለሁ። ያቀጥቅኛሉ አንቺ ከዛ ወደ ከፈለች ሌላ ጊዜ ደውዪ እኮ በጣም ልበልበት ማነሽ ምንድነሽ? ናርዶስ እባክሽ አሁን ፈታ ልበልበት። አባጨቅኝ አቦ ናርዶስ ብትባል እያላውቅ ቻው አሁን ራሴን ትልም ሆን እኔ አሁን ከዚህ ላሉ ሴቶች ወይስ ከ10 በላይ ላሉ የማዳም ቅመሞች ለኔ የሚሉኝ ልሆን? ኧረ በማዳም ቅመምመን እሜስ የሚሆንል በየሳምንቱ ድራም የላኩልኝ በለው ጣጣው ፈታ አልኩኝ። አበክረንም ከፈርኩ። ከዚህ በላይ ምን ፈልጋል? አመዳም ከማዳም ቅመም ጋር ትወዳደር ያምናታል። ምን አይነት የተረገመች የማዳም ቅመሞች ማን እንደናት የማዳም ቅመሞች ይህ ደግሞ የምን አመዳም ምድር ጉሊት እዚህ ድንጋይ ታሞቀልኛል። ገና ጅርጅ ዛሬ ወደት አሁን ትኬት ሳትመጣ እጄ ከቤት ለምሳሌ የቀየና ቀብራት ማዳም
አካውንት ሲሆን ትራንስፈር ይሻል 17 ጂቲ መላኩ 15 ብር ይከፍል ብርስ ከዋረግ ደስ ይላል። አሁን አገብቶልኝ በጣም አመሰግናለሁ። ደግሞ እኮ ጫማና ቦታም ልብስም ገዛልሻለሁ ምናምን ብላኝ ነበረ። እሱ አስገባልኝ አበዚህ በጣም አምሮኛል። እንተኛ በጣም እንተኛ ለዚህ ስንት ብር ነው ያለው? አንድ 10 ሺህ ብር ይበቃኛል። አይደበት አሁን ላይ 13,000 ብር ነው። 10,000 ብር ነው ይፈይሻሉ ገባሽ? ይፈይሻል ገብቶኛል። ደግሞ ዳክስ ብር ካሽ አላስኩኝም። ካሊክስ ዳክስ እኮ ካሽ ስላላስኩኝ አሁን ለትራንስፈር የማይቀበሉ ታውቃለህ። በውስዋስ ገደልሽ እኮ ምን አይነት እንተኛ ታክሲ ብቻ እሱ አቸኩል ትረሳለህ። እዛኛው ዙር ላይ አቸኩል ትደርሳለህ። እባክሽ እዚህ አረፍ እዛኛው ስቀይር ትቼው ነው የቆየሁት። አንተ ደግሞ እሱ ግን ከጨረስን በኋላ ትሰጠኛለህ። እሺ የቤት ናይኔ ሰካራም ባል የስንት ሴት ላብ እንዳለብህ አውቃለሁ። ያው በሚገርም ሁኔታ ደግሞ እኔ እንደዚህ አይነት ሰው ደስ ይለኛል። ህይወትህንም ሁሉ ነገርህን ነው ማበላሸው። ይሄን ቃል እገባልሃለሁ። አንተ ከአረብ ሴቶች የምትበላውን ብር እኔ በዘብዝሃለሁ እና ደግሞ ትዳርንም በዛው እጠብቀዋለሁ። አይልቅ ቻፕስቲኬን ይዤው ብመጣ ጥሩ ነበር። የበለጠ ምርጥ እንትን ሰራክ ነበር። ግን ምን ያደርጋል አሁን እንዳለብኝ ለምን እኔ ማለት ቲቲ ነኝ። ገና ገንዘብን እበዘብዘዋለሁ። አንኮኪ መጀመሪያ አንኮ ኧረ ቲቲ የቴናናስ ደግሞ ማነች ቲቲ ደግሞ? አንተ ውሻ የምን አባት ቲቲ ነው? ምንድነው ደግሞ ከንፈረ? ምንድነው ቻፕስቲክ ውስጥ ዙር እስኪ
ሰብት እንደሱ በገዛልጌ ላይ ለነገሩ እዛ ያረው አገር ልጆች እነሱ ግፍ ነው እነሱን በርበልቼ እነሱ ግፍ ነው እንደዚህ ሆነ ሌላ አቤት ማን ልበል አላወቅሽም ብሩክ ምን ሆነ ፋሊ ምን ሆነ ችግር አለ ማንሽ አንቺ አላወቅሽም እኔ ናርዶስ እባላለሁ የብሩክ ፍቅረኛ ነኝ ነው በቃ ሰርፕራይዝ ሊያደርግሽ ሽር ጉድ እያለ ነው የት ሆነሽ ነው እሺ በቃ አንቺ ተቀበይ የብሩክ እህት ነሽ አዎ እንደዛ ነገር የቱ ጋር ነሽ አንቺ እኔ እመጣልሻለሁ እሺ በቃ የሰርፕራይዝማ አያመልጥሽም እሺ እናቴ መጣሁ ሲኛ ደግሞ የትኛው ሚስት ይሆን ና አንቺ ነሽ ባሌን እስካገኘሁ በጣም ችኩያለሁ። ዛሬ ለማግኘት ብዬ ራሱ በቃይን ሆቴል ጥዬ ነው የመጣሁት። በጣም ነው የጓጓሁት። እየጠበቀች ነው ከመጉድ ብሩ እኔ ራሱ በጣም ነው የቸኮልኩት ያለው ባሌን እስካይ በጣም ጓጉቻለሁ። ውይ እኔ በጣም ጓጉቻለሁ። 4 ቀን ልጅ እሺ አሁን የት ሆነ ነው? ቆይ ጠብቂ ይዤልሽ እመጣለሁ። አንቺ ማንሽ ያው የወረደው ባልሽ ቆይ ምንድነው የተፈጠረ ያለው አልገባኝም። ይሄ ሰው እንዳይመስልሽ ከስንት አረብ ሀገር ጋር የሚኖሩ ሴቶች እያጭበረበረ የሚኖር ሰው ነው። ባለጌ የኔስ ይሄንን አረመኔን ማየት አልፈልግም። በቃ እኔ ልሂድ እና ቤት ገዝቻለሁ። ሱቅ እየሰራው ነው ያለኝ ምሽት ነው። ኧረ ምንም የለም። በመጠጥና በጫት ገንዘቡን ጨርሶታል። ከስንት አረብ ሀገር ሴቶች እየተቀበለ ነው። እንደዚህ ነው የሚሆነው። 5 አመት ሙሉ ከአረብ ጋር ተጋፍቼ ተቃጥዬ ያመጣሁትን ገንዘቤን የትም ሲበትን ቆይቶ አንድ ዘመድ የለኝ፣ አንድ የምሄድበት ሰው የለኝም። ወይኔ ጉዴ! ወይኔ እድሌ! ወይኔ እድሌ! እኔ እሱን አምኜ ወይኔ ጉዴ! የለም ስንቱ አረብ አፉ ሲከፍትብኝ የስንቱ ሽንት ቤት ሳጥብ ነበር። ሱካችልሻለሁ፣ ቤት ከፍችልሻለሁ፣ ሰርጋችን። ወይኔ ወይኔ ወይኔ! ከዚህ በኋላ እኔም ከዚህ አረመኔ ሰው ጋር መኖር አልፈልግም። እኔ የምኖረው ከአክስቴ ጋር ነው። በቃ ለጊዜው አብረን እንኖራለን። ቆይ ምን አይነት ሰው ነው? በምላሱ ስንት ነገር ብሎኛል። ስንት ሸንግሎኛል። ወይኔ
ወይኔ እናቴ እሱ ለሱ ትችል እናቴን ብረዳኝ እናቴ ሞደቅ ያገኝ ነበር ሁለተኛ ጊዜ ግን ቂቆረች ወይኔ በጨረሻ ወይኔ እናቴ ምን ይበቃ